አደባባይ ላይ ያለን እንዴ? አይ 0-0 የሚል አለ። ኧረ ተው። እሺ ያንን የምታዩት ከሆነ አዶናይ ሪንግ ውስጥ መግባት ይፈልጋል። ኢቲኤፍሲ ኢትዮጵያን ፋይቲንግ ቻምፒዮንሺፕ ደግሞ ይህን ውድድር ማዘጋጀት ይፈልጋል ወይም ያዘጋጃል። ከማጋ ግን ፋይት ማድረግ ያለበት ይመስላችኋል? ምንድነው? እኔ ቤቱን አሳያቸው። ይኸው እዚህ ጋር ነው ተወልጄ ያደግኩት። ከአፈር ነው የተሰራው፣ መሬቱም አፈር ነው። ቲቪ ራሱ የለም። ይሲ ሰላም ሰላም፣ እንዴት ናችሁ? እንኳን ወደ ብሩክ ኤችጂ በደህና መጣችሁ። ከዚህ በኋላ እዚህ ቻናል ላይ በየሳምንቱ አነጋጋሪ ነገሮችን ይዘን እንመጣለን። እንዲሁም አስቂኝ፣ እኛን ያስተምራሉ፣ የእናንተን ምክር ይፈልጋሉ ብለን የምናስባቸውን ቪዲዮዎች ይዤ እመጣለሁ። ቻናሉ 10,000 ሰብስክራይበር ሲሞላ እኔ በኖርማል ቪዲዮ እመጣለሁኝ። እስከዛ በየሳምንቱ እንዲሁም በየቀኑ የሚለቀቁት አዳዲስ እንዲሁም አስቂኝ፣ አስገራሚና እንዲሁም ወቅታዊ ሁኔታዎችን እዚህ ቻናል ላይ አስጎበኛችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። አሁን ወደ ቪዲዮአችን። ሰላም ሰላም፣ እስከዚህ ከኔ ጋር መጣችሁ እንደ ቤተሰብ ከቤተሰቦቼ ጋር እኔ ድል አድርጌያለሁ ብዬ ነው የማስበው። እዛ ሪንግ ውስጥ እንደየትኛውም ሰው ባሸነፍ ፋይቱን በደንብ ድል ባረግ ደስ ይለኛል። ከዚህ በኋላም አረጋለሁ፣ ብዙ ፋይቶችን አረጋለሁ። ትልቅ ተስፋ አለኝ። ትልቅ ተስፋ ያለኝ ደግሞ ከየት እንደተነሳው ስለማቅ ነው። እና ልነግራችሁ የምፈልገው ምንድነው፣ እኔ ቤቱን አሳያቸው። ይኸው እዚህ ጋር ነው ተወልጄ ያደግኩት። እቹትና እናቴ የተነሽ ባዩ የኔ እናት ምስክር አበበ ከኔ ጎን ነው ያለው። እዚህ ተወልጄ እዚህ አድጌ ብቻዬን ተጣጥሬ ይኸው ቤቱ ከአፈር ነው የተሰራው፣ መሬቱም አፈር ነው። ቲቪ ራሱ የለም። ይሲ ምንድነው ከዚህ ማሳየት እንፈልገው፣ የፈለግነውን ነገር ማድረግ እንችላለን ብዬ መድረክ ላይ ወጥቼ ደረቴን ነፍቼ ሳወራ ከየት እንደመጣው ስለማቅ፣ መንገድ ላይ ሴት ደረቴን ነፍቼ የሚሄደው ከየት እንደመጣው ስለማቅ፣ ወዴት መሄድ እንደምችል ያሳየኛል አምሮዬ። ስለዚህ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አታልቅሰባቴ። በጣም ነው የማከብራችሁ። እስካሁን ብዙ ሰዎች ጋር ተዋውቄያለሁ፣ ብዙ ሳንቲሞችን ሰብስቤያለሁ። አሁን ለእናቴ ቤት ገነባላታለሁ፣ ለእናቴ ቤት ገነባላታለሁ። እና ከጎኔ ስለነበራችሁ፣ ከጎኔ የነበራችሁ ሰፖርት ስታደርጉኝ የነበራችሁ ሰዎች በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። በጣም ስሜታዊ ሆኛለሁ። በጣም ድል አድርጌያለሁ። አሸናፊ ነኝ እኔ። አሸንፌያለሁ። ወዳችኋለሁ። ወዳለሁ አባቴ፣ እኔ አባቴ ወዳለሁ፣ አከብራለሁ። ያው እንግዲህ አሁን ያየነው ቪዲዮ ሁላችሁም ታውቁታላችሁ። ንቃተ ህሊና እንግዲህ ባለፈው ሳምንት በመጀመሪያ በሆነው በኢትዮጵያ ኤምኤምኤ ውድድር ላይ ተወዳድሮ ያው ውጤት ባይቀናውም እንግዲህ ያለውን ሰምታችኋል። ከገጠር ተነስቶ ከዛ ከፍርስራሽ ቤት ውስጥ ተነስቶ ለኢትዮጵያ ወጣት ለኢትዮጵያ ተስፋ ሆኗልና በቃ እንደዚህ አይነት ሰዎች በጣም በቃ መበረታታት አለባቸው። እናንተስ ምን ትላላችሁና? ያው ልጁ እንግዲህ የክፍለ ሀገር ልጅ መሆኑ ጥቅሙም አይታችሁ ከሆነ እንግዲህ ቦታ ሰጥተውታል፣ ብርም ተሸልሟል። በቃ ከዛች ትንሽዬ መንደር ውስጥ ተነስቶ ጀስት በቃ ላይፉን ቀይሯል ማለት ነውና ጆኒና ንቃተ ህሊና በጀመሩት ኤምኤ ውድድር ላይ አሁን በጣም ብዙ እነ ሴዶ ማርሻል ምናምን ብዙ ተወዳዳሪዎች ብቅ እያሉ ነው። ታዲያ እሱ ብቻ አይደለም የሚያስገርመው፣ አዶናይም እንግዲህ ካልተፋለምኩ እያለ ነው። እስቲ አዶናይን ቪዲዮ ሰውየው ማለት እንትኑ እስቲ የአዶናይን ቪዲዮ አይተን ማለት የምታዩት ከሆነ አዶናይ ሪንግ ውስጥ መግባት ይፈልጋል። ኢቲኤፍሲ ኢትዮጵያን ፋይቲንግ ቻምፒዮንሺፕ ደግሞ ይህን ውድድር ማዘጋጀት ይፈልጋል ወይም ያዘጋጃል። ከማጋ ግን ፋይት ማድረግ ያለበት ይመስላችኋል? አዶናይ ከማጋ ፋይት ማድረግ ያለበት ይመስላችኋል? ይሄ የስታር ወይም ደግሞ የሴሌብሪቲዝ ፋይት ነው የሚሆነው። ትሬን ይደረጋሉ በደንብ ሁለቱም። እንግዲህ እሺ የሚለው ሰው ማን እንደሆነ አናውቅም። እናንተ ኮመንት አድርጋችሁ
ብዙ ኮመንት የብዙ ሰው ስም ከሆነና ብዙ ላይክ ካገኘ እና ኮመንት ላይ ብዙ ከሆነ እሱ ሰውዬ እኔ በአካል ሂጄ አነጋግረውና ከሱ ጋር ፋይት እንዲያደርጉ እንሞክራለን ማለት ነው። ይሄ ነገር ያው እንግዲህ ልጁን እንደሰማችሁት ነው። ከማን ጋር ፋይት ያደርጋል ብላችሁ ትጠብቃላችሁ? ያው እኔ የሚመስለኝ እንግዲህ እኔ እንደራሴ ነው ከጆን ዳንኤል ጋር የሚያደርግ ይመስለኛል። እስኪ የእናንተን ደግሞ ሐሳባችሁን ኮሜንት። ሌላኛው ሰይዶ ፈርቶ ነው 10 ሚሊዮን ብር የጠየቀው የሚባል ነገር አለና በጣም አጀንዳው ነው አሁን ላይ ስለሱ እንደምትለው። በነገራችን ላይ የሰይዶ ዋጋ ውድ ነው። ይሄ ፋይት እንቁራሪቱ ብሎ የሚመጣ ማንም የለም። 100% የኢትዮጵያ ሕዝብ ሰይዶን ለማየት ነው የሚመጣው ማለት ነው። እኔ አሁን ፐር ቪው መጠየቅ እችል ነበር። ገብቶሻል አይደል? በአንድ ሰው በእያንዳንዱ ገቢ በሚገኘው በፐርሰንት መጠየቅ እችል ነበር። ለምን? በጣም ብዙ ሰው ስለሚመጣ ማለት ነው። ለምሳሌ 20 ሺህ የሚሰው አዳራሽ ከተገኘ 20 ሺህ ዝም ብለሽ በ10 ሺህ ብር ብትሰሪው ራሱ ስንት ይሆናል? 200 ሚሊዮን ብር ይሆናል ማለት ነው። ስለዚህ እኔ 10 ሚሊዮን ብር ምንም እንዳይደንቃችሁ ማለት ነው። እኔ እንደውም ለህዝቡ ብዬ ነው እንጂ አሁን የ5 ሚሊዮን ብሩ ፋይት የተስማማሁት አይመጥነኝም። ዋይ ቢኮዝ አም ሶ ፕሮፌሽናል ማለት ነው። አስረግጬ ነው የምነግራችሁ፣ አዘጋጆቹ ህዝቡም ማለት ነው። ያ ነው ያው እንግዲህ ጆኒ ንቃተ ህሊናን በማሸነፉ የተነሳ ለሴዶ ጥሪ ቀርቦልን ነበረ። ለውድድሩም ላሸነፈ 4 ሚሊዮን ብር ለተሸነፈ ደግሞ 1 ሚሊዮን ብር ይሸለማል ተብሎ 5 ሚሊዮን ብር ኦፈር ተዘጋጅቶ ነበረ። ሴዶ ደግሞ እኔ ፕሮፌሽናል ነኝ 10 ሚሊዮን አካውንቴ ላይ ካልገባ አልወዳደርም ምናምን እያለ ነበረ። ያው እንደሰማችሁት ነው። ቢወዳደሩ ማን የሚያሸንፍ ይመስላችኋል? እኔ የሚመስለኝ ያው መገመት ግን ከባድ ነው። እስቲ ገምቱ እስቲ ነው። የ5 ሚሊዮን የውድድር ነው አይደል? ያሸነፈው የሚያገኝ ነው፣ የተሸነፈና ያሸነፈ። እኔ ግን ለራሴ ጥሬ 10 ሚሊዮን ብር እፈልጋለሁ። በዚህ ዲል የምናደርግ ከሆነ የምንስማማ ከሆነ ሳልወዳደር ማለት ነው 5 ሚሊዮንም 10 ሚሊዮንም የማገኝበትን ሜትድ አግኝቼዋለሁ። መወዳደር አይጠበቅብኝም። እናሲዝ 5 ሚሊዮን ሴዶ አይወዳደርም። እናሲዝ 10 ሚሊዮን እናሲዝ አይወዳደርም። ወይ ጋንጃ ወይ ልዋንጃ ወይ ሙጠምጢም ማዳጋስካር ተሄዶ ካልተሰራበት ቢሞት አይወዳደርም። እንዲሁ ምክንያት እየሰጠ ይቀራታል። በሉ አወዳድሩኝ። ዛሬ እኛ ኢትዮጵያውያን ለመላው አፍሪካ መከታ የምንሆንበት ጊዜ ነውና ከታች ያስቀመጥኩላችሁን አካውንቶች በመጥቀስ ኮሜንት ላይ ስቶፕ ዜኖፎቢያ በማለት ጻፉ። ያው እንግዲህ ይሄን ቪዲዮ ይዤላችሁ የመጣሁት ሰሞኑን ሳውዝ አፍሪካውያኖች በጣም የሚያስጠላና የሚዘገንን ድርጊት እየፈጸሙ ነው በእኛ በሀገራችን ልጆች ላይ እንዲሁም በተለያዩ ሌሎች አፍሪካውያኖች ላይ እና ከሀገራችን ውጡልን ስደተኞች ስራችንን ቀሙን፣ እኛ ስራ የለንም፣ በስደተኞች እጅ ነው ስራው ሁሉ ያለው ንብረቱም ያለው እንደዛ ነው፣ ከሀገራችን ውጡልኝ እያሉ ነውና እንግዲህ ያው እዛ ሀገር ላሉ ወገኖቻችን ፈጣሪ በቃ ከጎናቸው ይሁንላቸው። ያው ወደ ሀገራቸው ቢመለሱ ሀገራቸው ገብተው ያላቸውን ነገር ሀገራቸው ላይ እንትን ቢሉ የተሻለ ነው ብዬ እንትን እላለሁ። እናንተም በጸሎት ሁላችሁም በጸሎት አግዟቸው። The title of my video today is South Africa. Why? Nelson Mandela fought for the freedom of South Africa. Went to prison for over 28 years just for South Africans to be free. South Africa, why? Countries like Zambia, Tanzania, Angola, Mozambique, Zimbabwe, Nigeria, these countries stood by South Africa until they regained their independence. South Africa, why? A pregnant woman from Zambia was not allowed to give birth in a South African hospital in the name of xenophobia. South Africa, why? South Africans, you are chasing away legal migrants, people who came to your country with papers in the name of foreigners.
Africans, your fellow black brothers and sisters, everything Mandela fought against, everything Mandela fought for, South Africa. Wow. The one that hit my heart, the one that pained me the most, South Africans had a meeting with white people in South Africa. I'm talking about the Chinese, the Lebanese, the Europeans, the colonizers. South Africans had a meeting with them, telling them to chase away every black person that is working for them. South Africans, who I pour in spit. 80% of the big companies in South Africa, 89% are owned by white people. And you say your fellow black man is taking your job. You say Nigerian is taking your job. South Africa, why? South Africa, why? Some of you say that it's not all South Africans that are doing this xenophobia. But you are there watching them do it, and you do nothing. You are there watching your fellow South Africans do xenophobia on their fellow black man, and you do nothing. South Africa, why? Why? ያው እንግዲህ ይሄንን ቪዲዮ ያስገባውላችሁ ልጁ ሲናገር በቃ በጣም ልቤን ስለነካው ነው። የዛሬዎቹ ቪዲዮዎቻችን እነኚህ ነበሩ። እንዴት አያችኋቸው ታዲያ ቪዲዮቹን? ይሄ ቪዲዮ የመጀመሪያ ቪዲዮዬ ነው። ያው ከዚህ በፊት ትንሽ እየጥበብ አለችኝ ዋሽንት ምናምን ነው የምጫወተው። በእርግጥ አሁንም በሙዚቃው ዘርፍ እየሰራው ነው። ከዚህ በመቀጠልም ያው እንግዲህ አሪፍ ቦታ እደርሳለሁ ብዬ ያው እንግዲህ ከፈጣሪ ጋር ሞክራለሁ እና እስቲ የዛሬው ቪዲዮ እንዴት አያችሁት? 10000 እስከምንገባ ፕሊዝ ሰብስክራይብ አድርጉ። 10000 ስንገባ በካሜራ ወይም ካሜራ ፊት ለፊት ላይ ሆኜ እንደ ኖርማል ሪአክሽን እሰራለሁ ማለት ነው። እስከዛ ድረስ ግን በእንደዚህ ነው የምቀጥለው። ሰብስክራይብ አድርጉ፣ ላይክ አድርጉ። ይመቻችሁ።